ለመሆኑ ከአምላክ ጋር የማይሻር ውል የገባች ብቸኛዋ ሴት ማን እንደሆነች ያውቃሉ? ዓለም በጭንቀት ደመና ተከድና የተስፋ ብርሃን በጠፋበትና ፍርዱ በደረሰበት በዚያ አስፈሪ ሰዓት የፍርድን ሰይፍ ወደ ምሕረት ቀስት የቀየረች አንዲት ድንቅ ቃል አለች፣ ኪዳነ ምሕረት። ይህ ቃል ዝም ብሎ ስም ብቻ አይደለም፣ በአምላክና በሰው ልጆች መካከል የተዘረጋ በፍቅር የተገመደና በፍጹም የማይበጠስ የድህነት ድልድይ ነው። ፍትህ በበደሉ ልክ ይቀጣ ስትል እናትነቷ ግን ስለኔ ብለህ ይቅር በል ብላ የአምላክን ልብ ያሸነፈችበት ታላቅ ምስጢር ነው። ቁጣን በምህረት ኩነኔን በጽድቅ የሚተካው ያ ድንቅ ቃል ኪዳን ዛሬም ለኛ የሚታይና የሚዳሰስ መጠለያ ሆኗል። ይህ በጎልጎታ ተራራ ግርጌ የተጀመረውና በልመናዋ የጸና ቃል ኪዳን ለወደቁት መነሳትን፣ ላዘኑት መጽናናትን የሚሰጥ የዘላለም ተስፋችን ነው። ለመሆኑ ይህ የማይታጠፈው ቃል ኪዳን ዛሬ በእኛ ሕይወት ውስጥ ያለው ትርጉም ምን ያህል ጥልቅ እንደሆነ አስተውለው ይሆን? ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ኪዳነ ምሕረት ከመረጥኳቸው ጋር ቃል ኪዳን አደረግኩ መዝሙር 88:3 በማለት በነቢዩ ቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳን ሰማዕታት ጋር ቃል ኪዳን እንደገባና እንደሚገባ ተናግሯል። ሐዋርያው ቅዱስ ጳውሎስም እግዚአብሔር እንደሚጠራ፣ እንደሚያከብር፣ እንደሚቀድስ ቃል ኪዳን እንደሚሰጥ ነግሮናል። እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው ብሏል። ሮሜ 8:33 ቅዱስ ዳዊትም ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር በማለት የእግዚአብሔር ከተማ ሆይ ስላንቺ የተነገረው ነገር ድንቅ ነው ብሏል። መዝሙር 86:3 ስለዚህ ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ቃል ኪዳን መሐላ የሚለው መዝገበ ቃላት ፍቺ እንደሚከተለው ተገልጿል። ኪዳነ ምሕረት የካቲት 16 ቀን እመቤታችን ከልጇ የምህረት ቃል ኪዳን ውል ስምምነት የተቀበለችበት ዕለት የበዓል ስም ነው። ኪዳን ማለት ውል፣ መሐላ፣ ቃል ኪዳን የውል ቃል ማለት ነው። ተካየደ፣ ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ማለት ነው። ዘዳግም 29:1፣ ኤርምያስ 31 ከ31 እስከ 33፣ መዝሙር 88:3። በሌላ በኩል ኪዳን የጸሎት ስም ነው። ጌታችን ሞትን ድል አድርጎ ከተነሳ በኋላ ከማረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። በየዓመቱ የካቲት 16 ቀን የምናከብረው በዓል እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ መቃብር ላይ ሆና ከወትሮ ለየት ባለ መልኩ ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተህ ሰው በመሆንህ 9 ወር ከ5 ቀን በቻለች ማኅፀኔ ከአንተ ጋር ሀገር ለሀገር ስለመሰደዴ መጥተህ ልመናዬን ትሰማኝ ዘንድ እለምንሃለሁ እያለች ስትጸልይ ጌታ እልፍ አእላፍ መላእክቱን አስከትሎ መጥቶ ሰላም ለኪ ማርያም እሜ እናቴ ማርያም ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምኝኝ ምንድነው አላት። እርሷም ኩሉ ዘጸዋዓ ስሜ በስሜ የተማጸነውን ወዘገብረ ትዝካሬ መታሰቢያዬን ያደረገውን ስለ ስሜ ለችግረኛው የሚራራውን በስሜ ለቤተ ክርስቲያን ዕጣንና ዘይት መባ የሰጠውን ከሃይማኖት ፍቅር ጽናት ልጁን በስሜ የጠራውን ሁሉ ማርልኝ፣ ከሞተ ነፍስ አድንልኝ አለችው። ጌታም ይህን ሁሉ እንዳደርግልሽ ማልኩ ብሎ ቃል ኪዳን ገብቶላት አድርጓል። ከዚህም የተነሳ ነው ያዕቆብ ዘስሩግ በቅዳሴው ዳግመኛም በእናትህ በማርያም ተማጽነናል፣ ይህችውም አንተን በመውለድ እመቤታችንና የባሕርያችን መመኪያ ናት፣ አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ድህነት ይድናል ብለሃታልና ያለው ገጽ 242። በዚህ ዕለት የሚታሰብ በተአምረ ማርያም መጽሐፍ የተገለጸ 2 ተአምር አለ። አንደኛው ስምዖን የሚባል እንግዳ ተቀባይ ደግ ሰው ነበር። ሰይጣን ለምቀኝነት አያፍርምና ከዕለታት አንድ ቀን በእንግድነት ቤቱ ገብቶ
ልጅህን አርደህ ካላበላኸኝ ሌላ ምግብ አልበላም አለው። በዚህ ጊዜ ስምዖን ወደ እርሱ የመጣውን የእግዚአብሔርን እንግዳ ላለማሳዘን አወጣ አወረደ። በዚያም ላይ አብርሃም ልጁን ሰውቶ ነው የእግዚአብሔር ሰው የተባለው በማለት ልጁን አርዶ ሰጠው። በዚህም ሳያበቃ ሰይጣን አርዶ ያቀረበለትን ልጁን በግድ ቅመስልኝ አለው። በቀመሰ ጊዜ ተዋህዶት ቤተሰቦቹን፣ ጎረቤቶቹን፣ መንገደኛውን ሁሉ ይበላ ጀመር። በዚህም 78 ሰው በልቶ አንድ በቁስል የተመታ ሰው ሊበላ ሲል በሥላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ውሃ ጠጣኝ ብሎ ለመነው። ዝም አለው። በመጨረሻ በድንግል ማርያም ስም አለው። የእመቤታችንን ስም በሰማ ጊዜ በላይ ሰብ ወደ ልቡናው ተመልሶ እስኪ ድገመው አለው። ስለ ድንግል ማርያም ውሃ ጠጣኝ ብሎ ለመነው። ያን ጊዜ ይህችስ እንደምታስምር በልጅነቴ ሰምቻለሁ ብሎ ጥቂት ውሃ ሰጠው። ጉሮሮ እንኳ ሳይረስለት ጨረስክብኝ ብሎ ነጥቁት ሄደ። ገበሬው በላይ ሰብ የምትባል አንተ ነህ አለው። ያን ጊዜ ለካስ ሰው ሁሉ አውቆብኛል ብሎ ዋሻ ገብቶ በመጸጸት በዚያው ሞተ። ነፍሱን መላእክተ ጽልመት መጥተው ሲወስዷት እመቤታችን ልጄ ይህችን ነፍስ ማርልኝ ቃሌ ይታበላልን አለችው። 78 ነፍስ ያጠፋ ፈጣሪውን የካደ ይማራልን አላት። እመቤታችንም በስሜ የተጠማውን ውሃ ጠጥቶ የለምን ብላ አስምረዋለች። ነፍሱንም መላእክተ ብርሃን መጥተው ወደ ገነት አስገብተዋታል። ሁለተኛው ከክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። ከብሬ በኖርኩበት ሀገር ተዋርጄ አልኖርም ብሎ ጓዙን ጠቅልሎ ሲሄድ ሰይጣን ያዘነ መስሎ ድንጋዩን በምትሃት ወርቅ አስመስሎ አብን፣ ወልድን፣ መንፈስ ቅዱስን፣ ጻድቃን ሰማዕታትን፣ መላእክትን ካድልኝና ይህንን እሰጥሃለሁ አለው። ካደለትና ተቀብሎ ዞር ሲል ምዕመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካድልኝ አለው። እሷንስ አልክድም አለው። እንዲህ ባለው ጊዜ ሰይጣን ቀጥቅጦ ገደለው። መላእክተ ጽልመትም መጥተው ነፍሱን እጅ አደረጉ። መላእክተ ብርሃንም አብረው ቀረቡ። እመቤታችንም ቀርባ ልጄ ይህችን ነፍስ ማርልኝ አለችው። እናቴ ውሻ ይማራልን አላት። ስምሽን የጠራውን መታሰቢያሽንም ያደረገውን እምርልሻለሁ ያልኸው ቃል ይታበላልን አለችው። ጌታችንም ምሬልሻለሁ አላት። እግዚአብሔር ከመረጥኳቸው ጋር ቃል ኪዳን አደረግኩ ባለው መሰረት ከቅዱሳን ጋር ያደረጋቸው ቃል ኪዳኖች ብዙዎች ናቸው። ከነዚህም መካከል አንዱ የእመቤታችን ኪዳን አማላጅነት ነው። አማላጅነቷ እንደሚታወቀው ማማለድ ማለት ስለሌላው መጸለይ፣ መለመን፣ የደረሰውን ችግር እንዲወገድ ማስደረግ፣ ማስማር ማለት ነው። በዚህ መሰረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረች ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ሥልጣን ሳሊ ለነ ቅድስት ሆይ ለምኝልን እያሉ ለሚለምኗት ሁሉ ከእግዚአብሔር እየማለደችና እየለመነች ምሕረትን እንደምታሰጥ ቀናውንና የተመሰገነውን ሃይማኖት የሚከተሉ ሁሉ ያምናሉ። ምክንያቱም ቅድስት ድንግል ማርያም የእግዚአብሔር እናትና አገልጋይ በመሆኗ ከሁሉም ቅዱሳን በበለጠ ለእግዚአብሔር ቅርብ ናትና በእግዚአብሔርም ዘንድ ሆነ በሰው ዘንድ ባለሟልነት ወይም ቅርብ መሆን ጉዳይን ያስፈጽማል። ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድህነት ምስጢር አብሳሪ ሆኗል። ሉቃስ 1:19-26 አስቴር የንጉሡ አርጤክስስ ሚስት በመሆኗ በወገኖቿ አይሁድ የታወጀውን የሞት አዋጅ አስለውጣለች። መጽሐፈ አስቴር 3:10 ነቢዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ ለእስራኤላውያን ምሕረትን አሰጠ። ዘጸአት 32:14 ይህንን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን እኔን ከጻፍከው መጽሐፍ እባክህ ደምስሰኝ አለው። እግዚአብሔርም ራራላቸው ይላል። የቅድስት ድንግል ማርያም አማላጅነት እንደ ፀሐይ የበራ ሐቅ ነው። ይህንን እውነት ቅዱስ ያሬድ በአንቀጸ ብርሃን ሲመሰክር ለሕዝብሽ ለወገኖችሽ የኃጢአት ይቅርታን ታሰጭ ዘንድ ዘላለማዊ ሕይወትንም ለሚወርሱ ሁሉ መሸጋገሪያ ድልድይ ትሆኝ ዘንድ ከአብ ከወልድ ከመንፈስ ቅዱስ ከአንድ አምላክ ሥልጣን አግኝተሻል በማለት አመስግኗታል። አባ ጽጌ ድንግልም በመኃልየ ጽጌው የድኅነት ምክንያት ቃል ኪዳንሽ ባይኖር ኖሮ
የጥፋት እሳት መርገመ ኃጢአት ባጠፋን ነበር ብሏል። በሥርዓተ ቅዳሴያችንም ድኅነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁልጊዜ ድንግል የምትሆኚ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችን አሳርጊልን። በእውነት የጽድቅ ብርሃን የሚሆን አምላካችንን ክርስቶስን የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኝ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችንን ስርየት እንዲሰጠን በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኝ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤልን የወለድሽልን ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢን ዘንድ እንለምንሻለን። ለነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ በማለት እንማጸናታለን። አባ ሕርያቆስም በቅዳሴው ጥፋትን ያይደለ ይቅርታን አሳስቢ፣ መዓትን ያይደለ ምሕረትን አሳስቢ፣ ለጻድቃን ያይደለ ለኃጥአን አሳስቢ፣ ለንጹሐን ያይደለ ለተዳደፉት አሳስቢ ብሏል። ቁጥር 165 እስከ 171። የእመቤታችን ክብር ከቅዱሳን ሁሉ ክብር የተለየ ነው። ይህም እንደምን ነው ቢሉ ለአምላክ እናትነት የተመረጠች ልዩ እናት በመሆኗ ሉቃስ 1:26 አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእርሷ በመወለዱ ከመውለዷ በፊት በወለደች ጊዜ ከወለደች በኋላ ምን ጊዜም ድንግል በመሆኗ ኢሳይያስ 7:14 በሁለቱም ወገን በሐሳብም በገቢርም ድንግል በክልኤ በመሆኗ አማላጅነቷ የወዳጅነት ሳይሆን የእናትነት በመሆኑ ዮሐንስ 2:5 ዓለም ይድን ዘንድ የድኅነት ምክንያት አድርጎ አምላክ የመረጣት ስለሆነ የእመቤታችን ክብር ቃል ኪዳን ከቅዱሳን ክብር ፈጽሞ የተለየ ነው። ቅዱስ ዳዊት በመዝሙሩ እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና ይህች ለዘላለም ማደሪያዬ ናት፣ መርጫታለሁና በዚህችም አድራለሁ በማለት ነግሮናል። እግዚአብሔር የመረጠውንና ያከበረውን መቃወም እንደማይቻል ሐዋርያው ቅዱስ ጳውሎስም እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው ብሏል። ስለዚህ ብዙ ከንቱ ሐሳቦችን ትተን እንደ በላዔ ሰብ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን የስሙ ቀዳሽ የመንግሥቱ ወራሽ ለመሆን ያብቃን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳይነት አይለይን። አሜን።